በጎች እንዳለ ሁሉ ስለ አሕዛብ ደግሞ የተናገራቸው ብዙ ክፍሎች አሉ። ከዛ መካከል ደግሞ እነዛ ያቺ ውሃ ስትቀዳ ስላገኛት ሴት እነሱን ምግብ እንዲገዙ ልኳቸው እንዲሁ እሷና የአካባቢ ሰዎች የመዳን ምክንያት የሆኑበትን ክፍል እናገኛለን። ኢየሱስ ክርስቶስ የዓለም የመጣ መድኃኒት ነው። መሲሁ ነህ ወይ ስትለው አዎ ነኝ ብቻ ነው ያለው ኢየሱስ ክርስቶስ። ከአሕዛብ ጋር አይገናኝም ጥቅሱ። እና ሴትዮዋ ምን ነበረች እኮ? ሴትዮዋ አንተ መሲሁ ነህ ወይ ብላ ጠይቃቸው አዎ ነኝ አላት። አለቀ። ሴትዮዋ እኮ ከአይሁድ ዘር የወጡ ዘሮች ናቸው። ከአይሁድ ዘሮች የወጡ ከአሕዛብ ጋር አሕዛቦች ናቸው እኮ። አሕዛብንም ኢየሱስ ክርስቶስ ቀርቦ በትህትና ያናግር ነበረ። እኔ በትህትና ያናገረ ማለት ነው። አይታችኋል ወዴት እንደመጣ ኢየሱስ ክርስቶስ። አንደኛ በትህትና ያናገራቸው የሆነ ሰዓት አስተካከለ እንጂ ምን አለ መሰለህ? መጀመሪያ ላይ አንድ ሴት መጣ ልጄና ታሞብኛል አለቻት። አስተውሉ፣ እናት ናት ወላሂ። እና እናት ለልጇ ምንም ትሆናለች። እና ልጄ ታማብኛለች ልጄን አድንልኝ ምናምን ሲላት የይጂ ምናምን አላት። ቡችላ ነሽ አላት አንቺ። እና የኔ እንትኖችን ለቡችሎች አልሰጥም። ምንድነው የምኖችን እንጀራ ነው የሚለው ቃሉ ራሱ ትንሽ ጠጠር ያለ እና ለቡችሎች አልሰጥም ማለት እንጀራ ይዞ ለቡችሎች መጣል አይገባም። የምኖችን ልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት አሕዛብ ቡችላ በኢየሱስ ክርስቶስ አስተምሮ መሰረት ማለት ነው። ከዛ ቀጠል አደረገችና እሷ ግን ዋይዝ ነበረች። ልጇ እንዲድንላት ስለፈለገች የሆነ በቃ ትርፍራፊም ነገር እኮ ለቡችላ ይሰጣልና ትርፍራፊም ነገር ቢሆን ስጠን ነው ያለችው። አሁን ወደዛ ፖይንት አንገባም፣ ግን ቀለል እናድርግና ኢየሱስ አምላክ መሆኑን አስተምሯል ማለት ወደዛም ማለት ሁሉም ርዕስ ስላለው አሁን ወደዛ ከገባን እኔም ደግሞ የራሴን አስተምሮ የተረዳሁትን አስተምሮ ልነግርህ ይችላል። ችግር የለውም። ኢየሱስ አምላክ ነው። አምላክ መሆኑን አስተምሯል ኢየሱስ ክርስቶስ። ኢየሱስ ክርስቶስ አንተ እንደምታስበው ወይም እዚህ ጋር እንደምናወራው ሳይሆን ኢየሱስ ክርስቶስ እኔ ስለራሴ ለመሰከር አልመጣሁም፣ ምስክርነቴ እውነት እንዲሆን የላከኝ ይመሰክርልኛል ብሎ አብ ደግሞ ስለ ኢየሱስ ክርስቶስ የመሰከረበትን ክፍል ማየት እንችላለን። ኢየሱስ ክርስቶስ ስለራሱ ሊመሰክር፣ ራሱ ሊያከብር፣ ራሱ ሊያነግስ ሳይሆን የመጣው ስለ ወዳጆቹ ወር ደግሞ ለኃጢአተኞች ራሱን አሳልፎ ሊሰጥ የመጣ ንጉሥ ነው። እሺ፣ ስለራስ መመስከር ብሎ ማለት ለምሳሌ አምላክ መሆኑን ኢየሱስ ስለራሱ ተናገረ ማለት ስለራሱ መሰከረ ማለት ነው። አሁን ለምሳሌ እኔ ከመሬት ተነስቼ እኔ እንደዛ ነኝ ብል ምስክርነቴ እውነት አይደለም። ግን አሁን ስለ አንተ አሁን ስለ አቡኪ ወይ ኩሱ ኢየሱስ ይላል ወይ የሆነ ሰው ሲመሰክር ብሎ ተናግሯል። ለምሳሌ አንተ ኢየሱስ ክርስቶስ ግን ብሎ አስተምሯል። አሁን ለምሳሌ ሰው መሆኑን አስተምሯል አይደለም እንደ ኢየሱስ ክርስቶስ። እኔ የማይዋጥልኝ ነገር ምን መሰለህ? ትልልቅ ነገሮች እሱ አሁን ራሱ ሊያከብር አልመጣም። ስለራሱ መልካሙን ነገር ሊመሰክር አልመጣም። እሱ ግን ሲጸልይ ምን አለ? አባቴ ሆይ አለ። ያ አባቴ እኔ በቀድሞ አንዴ እሱ ሲመሰክር ሲጸልይ እንዳለ አባቴ ሆይ ቀድሞ በነበረኝ ክብሬ መንበሬ አክብረኝ። እሱ ኢየሱስ ክርስቶስ በትዕቢት ተነፋፍቶ እንደዚህ ራሱን የሚኮራ አይነት ጌታ አይደለም። እሱ እኮ እኔ የዋ በልቤም ትሁት ነኝ ያለ ጌታ ነው። ስለዚህ ስለ ራሱ ሊመሰክር አይደለም የመጣው። ዕብራውያን ላይ ደግሞ ስለ አብ ስለ ልጁ የመሰከረ ዕብራውያን ተወቆይ። አሁን ይሄ ማንም ወደ ሌላ እንትን እንሄዳለን። አሁን ስለ ኢየሱስ ነው እያወራን ያለነው። አሁን እንግዲህ እኔም ለምሳሌ በጣም ትሁት ነኝ ለአምላኬ ከይቅርታ ጋር ማለት ነው። እና ሁሉም ሰው ትሁት ነው። እና ትሁት መሆኑ አምላክነቱን አይደለም የሚያሳየው። እንደውም ዩአር ምን እያረጋገጥክልን ነው መሰለህ? ያ አካል ጻድቅ እንደሆነ ነው እያሳየን ያለው አይደለም? ኢየሱስ ጻድቅ ነው። በቃ የአምላክ ባሪያ ነው። በቃ አምላክን ተከታይ ነው። ሌላ ምንም አምላክ ነው የሚያስብል እኔ ምን አስተምሯችሁ ነው? ምንድነው የነካችሁት? እስቲ ንገረን እስቲ። አሁን እስቲ አንድ ኢየሱስ ያስተማረውን አምላክ ነው ብዬ ያስተምኩት በዚህ ምክንያት ነው በለን እስቲ። ከዛ እንቀየው እዚህ ጋር 1500 ሰዎች። እሺ በጣም ጥሩ። ኢየሱስ ክርስቶስ አምላክነቱን እኔ 1000 ጥቅስ እዚህ ጋር 1000 ጥቅስ አንድ ጥቅስ ኢየሱስ ያስተማረበትን አንድ መጽሐፍ ቅዱስን ስለማምን መጽሐፍ ቅዱስን ስለማምን አንድ ጥቅስ ኢየሱስ ያስተማረበትን ምን ኢየሱስ ያስተማረበትን አንድ ጥቅስ አምላክ መሆኑን ያስተማረበት ኢየሱስ ክርስቶስ ስለራሱ ሊመሰክር የመጣ ጌታ አይደለም። እሱ እኮ ስለዚህ አምላክ መሆኑን አላስተማረም። ስለሱ የመሰከረው አብ ነው፣ አባቱ ነው ስለሱ የመሰከረው። እሱ አምላክ መሆኑን አላስተማረም። አቡኪ አሁን ለምሳሌ በአይሁዶች መካከል እያስተማረ እኔ እኮ አለ እሱ የ30 ዓመት ወጣት ሆኖ የ30 ዓመት ወጣት ሆኖ እኔ እኮ ከአብርሃም በፊት ነበርኩ ሲል ይሄ 30 ዓመት አባታችን ሀሳቤን ምን ነው እኔ እኮ ብዙ ሰዓት አልወስድም አይደል? ምን ነው አቡኪ ብዙ ሰዓት እኮ አልወስድም።
በቃ አስሚዙ እኔ ቀጥል። እኔ እኔ ከአብርሃም በፊት ነኝ ሲል እንዴ አንተ የ30 ዓመት ወጣት ሆነ ሳለ እንዴት አባታችን አብርሃም ላይ ክፉ ቃል እሱ ግን እኔ አብርሃም ሳይወለድ እንደነበረ ኢየሱስ ክርስቶስ ዘላለም በፊት የነበረ ጌታና አዳኝ እንደሆነ እየነገራቸው ነበር። ይሄን ቃል ስለተናገረ እነሱ ስለተረዱ ድንጋይ ያነሱና ሊወግሩት ተነሱ። ይሄ አምላክነቱንና ጌታነቱን ይሄ ነው እኮ ደስ የሚያለኝ እኮ እናንተ ጋር እኮ ይሄ ነው ችግራችሁ። አይተሃል? አሁን በቃ አንተ አሁን ምንም የሚገናኝ ነገር አላወራህልም። ኢየሱስ ክርስቶስ ከአብርሃም በፊት ነበርኩኝ አለ። ስለዚህ አምላክ ነው። እስቲ እኔ አምላክ ነህ በሉኝ እስቲ። ያው እኔ ከአብርሃም በፊት ነበርኩኝ፣ ያው መስክሬያለሁ። ያው እኔ ነበርኩኝ። ምንም ይሁን እኛ በእናንተ አይምሮ ማለት ነው፣ በእናንተ አይምሮ ብንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአማልክት አምላክ ልናረጋቸው ነው ማለት ነው። ከዚህ የባሰ ንግግር ተናግሯል። ከአደም በፊት ነበርኩኝ ብሏል። ለምሳሌ አንተ አሁን አብርሃምን አታውቅም። አብርሃም የእምነት አባት ነው። አብርሃም ቀላል ሰው አይደለም፣ የእምነት አባት ነው። አብርሃም የነበረ ሰው ነው። አብርሃም እኮ የእምነት ሁሉ መነሻ ነው። እስማኤል በአብርሃም በኩል እንዲባረክ የአሕዛብ ምድር በእስማኤል እንዲባረክ የተደረገው እኮ የአብርሃም ዘር እኮ ነው። አሁን ይሰማሃል? ይሰማኛል። ኢየሱስ ራሱ ሲያስተምር አምላክ ነኝ ብሏል። ካላለ ደግሞ ወደ ሐዋርያቶቹ እንሄዳለን። ራሱ በሕይወት በነበረበት ጊዜ እኔ አምላክ ነኝ ብሏል። ኢየሱስ ክርስቶስ ስለራሱ ሊመሰክር አይደለም የመጣው፣ ስለሱ ራሱ ሊያነግስ የመጣ ጌታ አይደለም። እርሱ ያኔ ጌትነቱን እንኳን የተናገረው አስገዳጅ ሁኔታ። አሁን ለምሳሌ ጀሙ አንድ ቦታ አለ። አሁን እኔ ጌታና መምህር ስሆን ብሎ እንኳን ያስተማረው ወዶ ሳይሆን እግራቸውን ዝቅ ብሎ ልጨርስ ዝቅ ብሎ እግራቸውን ሲያጠብ እኔ አልታጠብም ምናምን ሲሉ እኔ ጌታና መምህር ትሉኛላችሁ እንዲሁ ነኝና፣ ነገር ግን የእናንተን እግር ዝቅ ብዬ ኢትህትናውን እሱ ስለራሱ ሊመሰክር እኮ አይደለም። ይሄ ከአንድ መምህር የሚጠበቅ ነው። እባክህ ካህን ተረጋጋ። እግዚአብሔር በብሉይ ኪዳን እኔም ብቻ አምልኩ እኔንም ብቻ ተገዙኝ እያለ ለእነ ሙሴ ሲያስተላልፍ ኖሯል አይደለ? ከዛ ኢየሱስ ክርስቶስ መጥቶ እሱን አምላክ ካደረከው ልክ እግዚአብሔር በተቃራኒው እንዳለ ኢየሱስ ብለዋል ወይ ካላለ ወደ ሐዋርያቶቹ እንሄዳለን እኮ እያልኩ ነው። እግዚአብሔር እኔን ብቻ አምልኩኝ ብለዋል። አሁን ተናግሯል። እግዚአብሔር እኮ እኔን ብቻ አምልኩ እኔንም ብቻ ተገዛኝ፣ እንደውም እርድህንም ሁሉንም ነገር ለኔ ብቻ አድርግ፣ እንደውም በሌላ አማልክት ሌሎች አማልክቶችን የሚገዙ ካሉትን እንዲገደል ራሱ ለሙሴ ሕግንና ትእዛዝን ሰጥቶታል። ኦኬ እግዚአብሔር ያ በብሉይ ኪዳን የነበረው አምላክ በአዲስ ኪዳን ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ኢየሱስን የላከው አምላክ እንደዛ ብሎ ተናግሯል። ኢየሱስ አምላክ ነው ስትለን እንደዛ ብሎ ኢየሱስ ክርስቶስ በሕይወት በ33 ዓመቱ እድሜው ላይ እንደዛ ብሎ ተናግሯል። አለ ካልክ ስጠንና እሱን ጥቅስ እንይልህ፣ ከሌለ ደግሞ ወደ ሐዋርያቶቹ እንሄዳለን። እሺ ጀሙ ጥሩ ነው። እሺ ይሄን ጥያቄ እንድመልስልህ ኢየሱስ ክርስቶስ ከድንግል ማርያም የጀመረ ማንነት ወይም ደግሞ ሕይወት አለው ብለህ ነው የምታስበው ወይስ ኢየሱስ ክርስቶስ ድንግል ማርያም ከመፈጠሯ በፊት አለ ብለህ ታምናለህ? በጣም ጥሩ። ከሉቃስ 1:31 በፊት ትጸንሻለሽ ከመባሏ በፊት ኢየሱስ ክርስቶስ ካለ ቅድመ ህልውና ካለው ስጠን። ይሄ እኮ ነው አምላክን እኮ ካልከን ቅድመ ህልውና አለው እያልከን ነው። ያንን ደግሞ ስጠን እያልንህ ነው። በጣም ጥሩ። ኢየሱስ ክርስቶስ በትንቢት መጽሐፍ ወይም ደግሞ በነቢያት መጽሐፍ ብዙ ቦታ እንደሚመጣ ወይም ደግሞ ያለ የነበረ እንደሆነ ተነግሯል። ዮሐንስ ራእይ ላይ እኔ አልፋና ኦሜጋ ያለው የምኖር ኢየሱስ እንደሚመጣ አንድ ነብይ እንደሚመጣ ተተንብዮልታል ማለት አልፋና ኦሜጋ ነኝ የሚለው ምንም እንትን አይልም፣ ቦታ የለውም ማለት ነው። እኔ አልፋና ኦሜጋ ነኝ የሚለው ኢየሱስ ነው ካልክ ችግር የቱ ጋር ነው ያለው? ኢየሱስ ዮሐንስ ራእይ 6 ላይ መሰለኝ። ችግር የለውም እናይልሃለን። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ነው ብለን የምታምነው እንዴ? ለምንድን ነው ማላም ነው አባ? ስጠን ጥቅሱን። ችግር የለውም። ዮሐንስ ራእይ ምዕራፍ ስንት 6 ላይ መሰለኝ። እስኪ ቼክ ላድርገው ላውጣ እንዴ? ምዕራፍ 1 ቁጥር 8 ላይ ስንት ላይ ለኢየሱስ ክርስቶስ ነው ብለህ ጥቅሱን የምትሰጠው ከሆነ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አለ። እሱ ጥቅስ ግን ለኢየሱስ አይደለም። እሱ ለኢየሱስ ነው ብለህ መውገት ትችላለህ። 1:8 ላይ ነው። ይሄ ቃል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው ብዬ ማውራት እችላለሁ። እኔ ፈቃደኛ ነኝ። እሺ ይሄው ከፍቼልሃለሁ። አሁን መቀጠል ትችላለህ። ለኢየሱስ መሆኑን እዚህ ጋር አሳየን። ሚውት ነህ።
እሺ በጣም ጥሩ አመሰግናለሁ። ላንብብ ተፈቅዶልኛል። እኔ ጋር ስላለ መጽሐፍ ቅዱስ ማንበብ እችላለሁ። ከ6 ጀምሬ ላንብብ። ሐሳቡ ከ6 አይደለም የሚጀምረው ወይ 8 ላይ አንብባ ስለዚህ ማስረዳ ከቁጥር 4 ጀምረህ ነው የምትጀምረው። ሐሳቡ ከዛ ከ4 ጀምሬ ላንብብ። ሐሳቡ ከ4 ነው የሚጀምረው። ኢየሱስ ላይ ለኢየሱስ ነው ብለህ የምታወራ ከሆነ 8 ላይ ብቻ ማውራት ከቻል ካሳየን ኢየሱስ መሆኑን፣ ካልሆነ ሐሳቡ ከ4 ነው የሚጀምረው። ቀጥል። እሺ ከ4 ጀምራለሁ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን በዙፋኑን ፊት ላሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትንም ለአምላኩና ለአባቱ ካህን እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል። እነሆ ከደመና ጋር ይመጣል ማለት የሚመጣው ኢየሱስ ክርስቶስ ነው ስለመምጣት። ምክንያቱም ማቴዎስ ወንጌል ላይ ማቴዎስ ወንጌል ላይ እንዲሁ እስኪ አንዴ እኔን እየሰማኸኝ እኔ ጋር ለምታወራው አንዴ ስማኝ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ያለው ማንን ነው? ኒውታንስ ኢየሱስ ነው። ኒውት አንዴ ከሙታን እስኪ ቆይ አንዴ የምጠይቅህ መልስልኝ። ካለውና ከነበረው የተባለው የሚመጣው የተባለው አብ ነው ወይስ ደግሞ ኢየሱስ ነው? የሚመጣ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ወንድሜ። ኦኬ አሁን በደንብ ስማኝ እሺ። ከሰባቱ ደግሞ በዙፋኑ ፊት ካሉት ከሰባቱ መናፍስት የተባሉት እነማን ናቸው? ሰባቱ መቅረዞች ወይም ደግሞ ሰባቱ መናፍስቶች ማለት አሁን ሰባት ቁጥር የአምላክ ዲቫይን የአምላክነትን እንትን ምስክርነት የሚያሳይ ነው። ግን የሱን ትርጉም እንትን አላ አንዲ ካህን ከታመነው ምስክር የተባለው ማን ነው? ይኸው ታታደርጋ እንዴ እየመለስ ከታመነው ምስክር ስለ ኢየሱስ ክርስቶስ ነው። እሺ ሁለት ጊዜ ነው ስለ ኢየሱስ ክርስቶስ የጠቀሰው እዚህ ጋር ወይስ ደግሞ መናፍስትና ካለው ከነበረው ከሚመጣው የተባለው እንዲሁም ከሙታንም በኩር የተባለው ሶስቱም ስለ ኢየሱስ ነው የሚያወራው? አዎ የሳው ይሄንን ቃል በሚገባ ማምነው እኔ የተቀበልኩት ለኢየሱስ ክርስቶስ እንደሆነ ነው። እሺ አዳምጠኝ አሁን። እሺ ካለውና ከነበረው ከሚመጣው የተባለው አብ ነው። እሺ ከሰባቱ መናፍስት የተባሉት ደግሞ የእግዚአብሔር አገልጋዮች